እሺ ሰላም ብያለሁ ውድ ቻናሌ ቤተሰቦች እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ የአማርኛ ፊደላቶችን ሙሉ ቅርጻቸውንና ድምጻቸውን አዋህደን የምንማርበትን ቪዲዮ በዚህ ትምህርት ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና ማወቅ ያልቻሉ ከአሁን በፊት በተለያዩ ምክንያቶች የትምህርት እድል ሳያገኙ ለቀሩ ነገር ግን ዛሬ ባሉበት ሆኖ መማር ለሚፈልጉ በኦንላይን የትምህርት አገልግሎት እየሰጠን እንገኛለን። ጊዜና ቦታ ሳይገድበው በማንኛውም ቦታ በማንኛውም ሰዓት ትምህርታቸውን መከታተል የሚችሉበት ታይም ላይ ነው ያለን። እኛ እንግዲህ ይህንን ቪዲዮ ስናዘጋጅ ለጀማሪዎች ይሆናል በማለት ማንበብና መጻፍ ላልቻሉ ፊደላቶችን ቅርጻቸውና ድምጻቸውን እንዴት መያዝ እንዳለባቸው እንዴት ማወቅ እንዳለባቸው በዚሁ ቪዲዮ ይማሩበታል ያውቁበታል ብዬ በማሰብ ይህንን ቪዲዮ አዘጋጅቼላችኋለሁ። ፕራይቬት ክላስ አለን። በውስጥ መስመር ገብታችሁ ለግላችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ እፈልጋለሁ። ቀጥታ ወደ ትምህርቱ አመራለሁ ማለት ነው። እሺ እንግዲህ እዚህ ጋር የምትመለከቱት የአማርኛ ፊደል የመጀመሪያዋ ፊደል ሀ ነች። ሀ የአማርኛ ፊደላቶች 34 ናቸው በቁጥራቸው። ወደ ታች ወደ ጎን ደግሞ በዋናነት 7 ናቸው። ውስብስብ ፊደላት ወይም ዲቃላ ፊደላት ከምንላቸው ጋር 8 ይሆናሉ ማለት ነው። ስለዚህ እናንተ እነዚህን ሁሉንም ፊደላቶች አጠቃላይ ድምር 269 ያክል ፊደላቶችን እያንዳንዳቸው ቅርጻቸውንና ድምጻቸውን አዋህዳችሁ ያዛችሁ ማለት ማንኛውም በአማርኛ የምትናገሩት ንግግር የምትናገሩት ቃል እንዳጠቃላይ ማንበብ ሆነ መጻፍ የምትችሉበትን መንገድ አመቻችታችኋል ማለት ነው። ስለዚህ እናንተ የሚጠበቅባችሁ በዚህ ቪዲዮ ያያችሁትን አልገባችሁ ካለ ደግሞ በውስጥ መስመር ገብታችሁ ፕራይቬት ክላስ ትምህርታችሁን መከታተል መማማር በአጭር ጊዜ በቀላል መንገድ ስልታዊ የአስተምህሮ ሂደት ላይ በማስተማር ላይ እንገኛለን። እናንተ እየገባችሁ በአጭር ጊዜ ውጤታማ የምትሆኑበትን መንገድ ማሳካት ማስተካከል ትችላላችሁ ማለት ነው። እሺ እንግዲህ እዚህ ጋር እቺ ፊደል ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ እደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ ቀጣይ ለ ለ ሉ ሊ ላ ሌ ሌ ሎ እደግመዋለሁ። ለ ሉ ሊ ላ ሌ ሊ ሎ። እሺ ቀጣይ ሐመር ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ እደግመዋለሁ። ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ መ
መ ሙ ሚ ማ ሜ ም ሞ። እደግመዋለሁ። መ ሙ ሚ ማ ሜ ም ሞ። ቀጣይ ሳ ሳ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ። ሳ ሱ ሲ ሳ ሴ ስ ሶ። እሺ ቀጣይ ራ ራ ሩ ሪ ራ ሬ ር ሮ። እደግመዋለሁ። ራ ሩ ሪ ራ ሬ ር ሮ። እሺ እዚህ ጋርስ ሳ ሳ ሱ ሲ ሳ ሴ ስ ሶ። እደግመዋለሁ። ሳ ሱ ሲ ሳ ሴ ስ ሶ። እሺ ቀጣይ ሻ ሻ ሹ ሺ ሻ ሼ ሽ ሾ። እደግመዋለሁ። ሻ ሹ ሺ ሻ ሼ ሽ ሾ። እሺ እዚህ ጋርስ ቀ ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። የመጨረሻ እዚህ ጋር በ በ
ባ ቤ ብ ቦ ደግመዋለሁ በ ቡ ቢ ባ ቤ ብ ቦ። እንግዲህ ወደ ተመልካቾቼ እያንዳንዳቸው የነዚህ የአማርኛ ፊደላቶች ቅርጻቸውና ድምጻቸውን ከሀ እስከ በ ያሉትን በክፍል 1 ትምህርታችን በዛሬው ቪዲዮአችን አየን ማለት ነው። ስለዚህ እናንተ ይህንን ቪዲዮ ደጋግማችሁ እያያችሁ እንዲሁም ደግሞ እስከ መጨረሻው እያያችሁ በዚህ ቪዲዮ ትማሩበታላችሁ፣ ታተርፉበታላችሁ ብዬ በማሰብ ለጀማሪዎች ይሆናል ብዬ በማሰብ እነዚህን የአማርኛ ፊደላቶች ይጀላችሁ ቀርብ ያለው በውስጥ መስመር ገብታችሁ መማር ለምትፈልጉ ከታች ቪዲዮ ታች ላይ ያስቀመጥኩት ስልክ አለ። በዚህ ስልክ እየደወላችሁ በማንኛውም ሶሻል ሚዲያ እናንተ በምትጠቀሙበት የሶሻል ሚዲያ አማራጭ እየገባችሁ ትምህርታችሁን በኦንላይን መከታተል ትችላላችሁ። ዘወትር ከሰኞ እስከ ዓርብ በቀን 1 ሰዓት የትምህርት አገልግሎት እየሰጠን እንገኛለን። በማንኛውም ቦታ ሆናችሁ ጊዜና ቦታ ሳይገድባችሁ ትምህርታችሁን ካሁን በፊት በተለያየ ምክንያት ሳትማሩ ለቀራችሁ የትምህርት እድል ይዘን ብቅ ብለናል። ስለዚህ እናንተ እየገባችሁ ትምህርታችሁን በአጭርና በቀላል መንገድ በአጭር ጊዜ ውጤታማ የምትሆኑበት እንደማንኛውም ሰው ማንበብ ወይንም መጻፍ የምትችሉበትን መንገድ ማመቻቸት የምትችሉበት ሁኔታ ላይ ነው ያላችሁ። እናንተ ይህንን እድል አታሳልፉ። ገብታችሁ ትምህርታችሁን ተማሩ። መልካም ጊዜ